የገንዘብ ችግር መስሏቸው አይደለም። እኔ እኮ ከዛ በላይ ከፍየታ አሁን እኮ እየመለስልኝ አይደለም። የራስሽን ስሜት ብቻ ነው የምታወሩት። እኔ ለምጠይቀው ጥያቄ የሚመልስልኝ ማን ነው? ሰው ገንዘብ አለቀብኝ ብሎ ራሱን ያጠፋል። ቢዝነስ ከሰረብኝ ብሎ ራሱን ያጠፋል። ፍቅረኛዬ ከዳይ ብሎ ራሱን ያጠፋል። እኔ ግን ሁሉን ነገር እሺ ብዬ ተቀብዬ ታገልኩ፣ ሞከርኩ። ህቅ ሰው ውሃ መክፈት አልችል አልኩኝ። በቃ ውሃ ራሱ ልከፍት ይደክመኛል አሁን ላይ። ታዲያ ለምን ነው የምኖር ምድር ላይ ነው? እስኪ ንገርኝ። ሰው እስከሚያንቀሳቅሰኝ ነው የምቆየው? ለምን ራሴ ገላግዬ አላርፋትም? ሲጀመር ምድር ምን ሰጣኛለች? ጅግማታ ማለም አታልቅሽ፣ ቢያንስ ተረጋግሽ፣ አታልቅሽ። እኛም እኮ እዚህ ያለ ነው እኮ እኔ እኮ ባለቅሽ ቁጥር ህመሙ ይቀንሳል። ህመሙ እኮ ቢቀንስልሽ ባለቅሽ ቁጥር ሁሉም ሰው እንድታለቅሽ ይተውሻል፣ ግን ይብስብሻል። እኛ አሁን በአንቺ ህመም በአንቺ ቦታ ላይ አይደለንም። አንቺ ነሽ የምታውቂው። 8 ዓመት አይደለም 1 ወር ይከብዳል። እንረዳሻለን። ፈጣሪ ስላመነብሽ ጀግና ስለሆንሽ ልባም ሴት፣ እውነትም ልባም ሴት ስለሆንሽ ነው እየተጋፈጥሽው። አሁን ደግሞ በቃ በመረጋጋት ነው ልናልፈው የምንችለው። ቆይ ተረጋጊ። እግዚአብሔር እኔ እኮ ቆይ ብዙ ሰዓት ታይም ሱራ ማርያም ጋር እንደዚህ ብለን ያንቺ ቀን በጣም ከራሴ ጋር ተመካክሬ ራሴን አዳምጬ እኮ ነው አሁን በዚህ ህይወት ውስጥ ስኖር እኮ መቀበል ቀላል ነገር እኮ አይደለም። ራሴን ተቀብዬ ራሴን የሆነውን ነገር እሺ ብዬ ተቀብዬ እኮ ነው አይደል? ከሆስፒታል ተኝቼ ወደ ስራ እየሄድኩኝ ከስራ ወደ ሆስፒታል አንድ ቀን እርፈት አርፌ አላቅም እኮ። ለምን መድኃኒቴ እንዳይቋረጥ እንደዛ ብዬ ዋጋ እየከፈልኩ አሁን ዛሬ ላለማየት እኮ ነው ላለመውደቅ ነው። ገብቶሻል? አሁን እኮ የጤና ሁኔታ ከነገ እየቀነሰ ሄደ። ለምን ሄደ? በቃ ካደር እቀንሳለሁ ያለኝ ነገር ካደር መድኃኒት ልሰጥ ራሱ በጣም ተፈርቶ ምናምን ነገር ዶክተሮች ብዙ ተወያይተው ነው እንትን የሚሉ። ለምን መድኃኒት የመቀበል አቅሟ ትንሽ ነው እየተባልኩ አይስብሻል? አሁን በጣም በር መክፈት አልችልም። አሁን ላይ ቁልፍ ቤት ለመክፈት ራሱ ቤቴን አላጸዳም። ልብስ ማሳጠም ውጭ ነው። መንቀሳቀሱ ይደክመኛል። አሁን ላይ በጣም ነው የሚደክመኝ። በቃ ድሮ እኮ ስለምሰራ እኮ ነው ስለምንቀሳቀስ ምንም አይመስለኝም ነበረ። ራሴን ተቀብዬዋለሁ። አሁን ግን ማን ነው የሚያንቀሳቅሰኝ? ማን ነው? እስኪ ሰቡተኝ እናንተ ብትሆኑ ትችሉታላችሁ ወይ ነው? አንዲት መድኃኒት የኢትዮጵያ 15,000 ብር በየ3 ቀኑ እየገዛው ታክሜ ካልዳንኩ ትርጉም የምንድን ነው? ምድር ለእኔ ምን ሰጣኛለች? አሁን እኮ ምድር ለእኔ የሰጠችኝ ነገር ምንም የለም። ቁጭ ሳስበው የተሰጠሁት ነገር የለም ምድር ላይ። እኔ ግን ያጠፋሁት ብዙ ነገር አለ። ቁጭ ስል ዝም እየስቀመጥ በዚህ ምድር ላይ ያጠፋሁት ብዙ ነገር አለ፣ ምንም ትርጉም የሌለው። ለቤተሰቦች አንድ ቀን ለቡና ማልክ ሰው ልጅ ዝም እየሳስበው። ስለዚህ ለምን ይደክማለሁ? ዝም ብላችሁ እስኪሰውተኝ ገንዘብ ከፍዬ ማልድን ከሆነ ለምን እኖራለሁ ካይሮ ላይ? ለዛም በሰው ሀገር ራሴን ብገላግል አይሻልም እንዴ? ዝም እየሳስበው እኮ ብገላግለው ነው የሚሻለኝ። ሀገር ግቢ እንኳን ሀገር እዚህ ሕክምና ካለበት ሀገርም ከባድ ነው አለኝ። ሀገር ግብቼ ለመግደል ነው አይደል? ቡርቴ በተራ ገብተን ከምናደክምሽ ማለት ነው ምትይ ነገር ካለ እኔ ያው ሰፈርም ልመጣ እችላለሁ። እስከዛሬ አላቅም፣ ይሄን ታውቂዋለሽ። ብልሽም እንደምትቀየምኝ አውቃለሁ። ይሄን ነገር ብልሽም እንደሚደብርሽ አውቃለሁ። እንደ እህት ግን
አካባቢ ነው ያለ ስላለውኝ ልመጣ እችላለሁኝ በምችለው ነገር ማለት ነው። ይሄ አውቃለሁ። አንቺ የምልሽ ነገር አይዋጥልሽም አውቃለሁ። ግን እንደ ሰውኛ እኔ የምልሽ ነገር ይሄንን ማልቀሱን ትንሽ ትተሽው ኢትዮጵያ ውስጥ ከጎንሽ እንቆማለን ብለዋል አውቃለሁ። ወጪ አውጥተሻል። 7 ዓመት 8 ዓመት የከፈልሽበት ምንም ዋጋ አላገኘውም እያልሽ ነው። ግን ፈጣሪ ለምክንያት ነው ያኖረሽ። ዛሬ የደረስሽው በምክንያት ነው። እኔ የምልሽ ነገር ብኖር ሰፈሩ ላይ ነው ያለሁት። አሁን ከስራ ቦታ በመጣ እመጣልሻለሁ። እኔ ግን የምችለው ነገር እሺ ብለሽ ብትቀበኝ የምችለው ነገር አደርጋለሁ። የምችለው ነገር ደግሞ ወደ ኢትዮጵያ ሕዝብ እንትን እንላለን። ከተቻለ ነገር ይሆናል። በቃ አታልቅሺ በመድኃኒዓለም ማርያምን። ችግሩ ለምን ከኢትዮጵያ ሕዝብ እኔ ያልኩህ እኮ የራሴን ገንዘብ ጨርሼ ከኢትዮጵያ ሕዝብ ገንዘብ ለምን እቀበላለሁ? ነገር ተናታል ለሚለኝ ለመድኃኒት አልቀበልም እኮ ከኢትዮጵያ ሕዝብ። እኔ ምንም የምቀበለው ገንዘብ የለኝም እኮ። እኔ ግን ለምን እኖራለሁ? እስኪ ንገረኝ። አሁን እኔ ለምን እኖራለሁ? እኔ ይገባኛል። አንቺ ምትይው እኔ ይሄን ሁሉ እየሰራው ለምን ነው የምኖረው? ምን ላደርግ ነው የምኖረው? ለምን እንዳስቀመጠሽ ምን ታውቂያለሽ? እኔ እኮ አሁን ለምን ፈጣሪ እንዳስቀመጠሽ ስላልገባኝ እኮ ነው። አሁን ለምን ፈጣሪ እንዳስቀመጠሽ እኮ እንዴ ውሃ መክፈት አልችላልኩ እያልኩ እኮ ነው ያስቀመጠሽ። አንቺ እዛ ጋር የምታለቅስ እናት አለች። እናትሽ ያለችሽን ታውቂያለሽ። አንቺ በበታች ያለውን ሰውዬ አስወጭልኝ። ሆን ሊረዳሽ የሚፈልግ ሰው ነው። ተይ ለምን ይወጣል? አስወጭልኝ። የኔ እናት ሁለቱም ሰዎች አስወጭልኝ። ቁራል የሆነ ምን አስወጭልኝ። እኔ የምንም እርዳታ አያስፈልገኝም። በሚሊየን ቢከፈል ከፍዬ ታክም ያለው እኮ የብር ችግር የለብኝም። በቃ እኔ የራሴ ገንዘብ እኮ ምንም አላደረኩትም። ለሕክምና ሆነ ደግሞ ነገ ጧት ረድተንሻል ለሚለኝ ህዝብ ደግሞ